ቅዳሜ የፋና ላምሮት ነው በኔ በኩል ማንንም አልፈልግም ማንም እንዲረብሸኝ አልፈልግም ከ6 ሰዓት እስከ 11 ሰዓት ማንም አጠገቤ እንዲገኝ አልፈቅድላቸው ከፋና ላምሮት ፍቅር የተነሳ ነው ፋና ላምሮት ተጀምሯል ያሁኑ ያ2ኛው ምዕራፍ ውድድር ከሌላው የሚለይበት አንደኛ ተወዳዳሪዎቹ ትልልቅ አቅም ያላቸውና ትልቅ ችሎታን ያላቸው በመሆኑ ጥሩ ፉክክርን ለማየት ይችላል። ተለይት የሚያደርገው ያው መንታ ልጆች ነበሩ እና በጣም የሚያስደንቅ የሚገርም ችሎታ ነበራቸው። ከድምጻቸው ባሻገር በመሳሪያ እርስ በርሳቸው እየተጃጀቡ የሚሰሩት ነገር በጣም የሚገርም ነበረ እና የዘንድሮን ፋና ላምሮት የሚለዩ ይሄ ነገር ነው። በጣም የሚገርም ነበር። ዙር በጣም የተሻለ ነው። አሁን እያየን ያለነው በቃ ምርጦች ናቸው የሚወዳደሩት። በቃ እኔ የነሱን ሙዚቃዎች እንደገና ዳውንሎድ እያደረኩ ነው የምሰማው። በጣም የሚያስደስት ነው፣ ደስ የሚል በጣም ምርጥ ዘፋኞች ናቸው። መጥቶ ለዳኝነትም የሚያስቸግርበት ሁኔታ ላይ የደረሰ ነበር። ዳኞቹም በጣም ይቸገሩበት እንደነበረ ነው ያየውኝ። ያሁኑን ውድድር ላይ የሚያደርገው ነገር ምንድነው? ተወዳዳሪዎቹ በጣም ጎበዞችና ትልቅ እውቀት ያላቸው ችሎታ ያላቸው ተወዳዳሪዎች መሆናቸው ያሁኑን ውድድር ለየት ያደርገዋል። እኔ መንትዮቹ በጣም ጎበዝ ናቸው እና በጣም ነው ማደንቃቸው። መንትዮቹ በጣም ነው የምወዳቸው። እኔ ይሄኛው ዩኒክ ያደረገው የመንትዮቹ አመጣጥ በጣም የተለየ ውበትን ሰጥቶታል ብዬ አምናለሁ። ለየት የሚያደርገው መንታ መኖራቸው በቃ በጣም ደስ የሚሉ ከየሀገሩ መጥተው የተወዳደሩ ደስ የሚል 22 ነው። በጣም እሳት የሆኑ ልጆች ነው እያየሁበት የነበረ። ድሮ አሁን አንድን በቃ ለምሳሌ ዩኤል ከሆነ ዩኤልን ብቻ ነው በቃ ለማየት መጣ። አሁን ግን ሁሉንም ነው እያየን እንትን ጎበዝ የተባሉ ተወዳዳሪዎች ስራቸውን በፉክክር የሚያቀርቡ ብቃታቸውን በጥንካሬ የሚያሳዩ ጎበዝ የሆኑ ተወዳዳሪዎች ነበሩ። ያው የዳኞችን ማስተያየት እንዳለ ሆኖ እና በጣም አሪፍ ነበር። ያው በጣም ቆንጆ ነበር። እንዳጠቃላይ ከነባሮቹ ያው የተሻለ ይመስለኛል በብዙ ይዘት ከዳኞች አስተያየት አሰጣጥም ከተወዳዳሪዎቹም ቅልጥፍና አንፃር የተሻሉ ነገሮች ታይቷል። እንዳጠቃላይ ግን ውድድሩ ለሀገር በርካታ የሆነ ነገር እያበረከተ ነው ብዬ ነው። ቅርብ ወዳጄ ለሚወደኝማ ድፍረቱም ጠራ ህልሜም ተፈታ የተመኘኋት እጄ ገብታ ሰውኝ ወደ ማዘኑ የሌቱንም የቀኑ ሰውኝ አይኔ ብቅነቱ ከጎዳናው ማየቱ ልቤም ፍቅርሽ ቢሰማ ንጹህ አመልሽ ቢስማማ አንቺን አለኝ ከሀገር ከከተማ። የዳኞች አስተያየት ተወዳዳሪዎቹን በእጅጉ ሲለውጡ አይተናል። በፊት ከነበራቸው ችሎታ አንጻር ትልቅ ለውጥና አርግተው ወደ ማሸነፍ ደረጃ የተጠጉ ተወዳዳሪዎች አሉ። ለዚህ ደግሞ የተመልካቾች የኤስኤምኤስ ድጋፍ ሌላ ትልቅ ተጽዕኖ ያደረገ ነበረ። ምን አለ አንዳንዴ ይሸነፋሉ ብለን የምንጠብቃቸው ተወዳዳሪዎች በህዝቡ አማካኝነት ወደ ማሸነፍ ደረጃ የተጠጉበት ሁኔታም ነበር። ዳኞች አስተያየት የሚሰጡበት መንገድ ራሱ ግልጽና ቀላል በሆነ መንገድ ትሪት አድርገው ነው የሚጀምሩ። አሸናፊነት እንዲሰማቸው የሚያደርግ አስተያየት ነው የሚሰጣቸው ሁሉ ማለት ነው። ሳፖርት የሚደረጉበት መንገድ በጣም ጥሩ ነው። ከ1 እስከ 2 መቼም ከሁለቱ መለየት አንዱን ማሸነፍ ስላለበት ነው እንግዲህ 1 እና 2 የተደረገ። ኤልያስም ደግሞ የቦንጋው ልጅ እጅግ በጣም የሚደንቅና ከነሱ ጋር እኩል ተወዳድሮ እዚህ የደረሰ መሆኑን ነው የምንረዳው።
ሽልማት እንደቱ ላንቺ ተበረከታ ስለሚበልጥብን ከኔ እሷ ደስታ ነፍሴን ቻልኳታ። ኤነርጂ ያላቸውን ወጣቶች እያበቁ ማውጣት በጣም ጥሩ ነው። በነገራችን ላይ አሸናፊውን ብቻ አይደለም አሸናፊ ተጠቃሚ ብዬ የማስበው ነው። ሄዶ ተወዳድሮ መሄድ ራሱ ከዳኞች አስተያየት ራሱን ያሳድግበታል። አንድ ተወዳዳሪ ከቦታው ከመድረኩ መቆም ራሱ ቀላል ነገር አይደለም ብዬ ነው። ዳኞቹ እዛ ላይ ያለን ተወዳዳሪ እንዴት ብለው ማብቃት እንዳለባቸው ያውቃል እና ገንቢ አስተያየት ነው የሚሰጡት። ያ ልጅ ያለውን ኳሊቲ ነው መጀመሪያ የሚናገሩት፣ ከስተቱ አይነሱም። ያ ደግሞ ልጁ ያለውን ኳሊቲ እንዲያውቅ ያደርገዋል። እዛ በጣም ብዙ ተወዳዳሪዎች እያየን ነበር። እንደውም እዛው ላይ ከገቡ በኋላ እዛው ለውጥ አምጥተው በጣም የሚገርም ተወዳዳሪ ሆነው ስናያቸው ነበር እና ዳኞቹ ከሚገባው በላይ በጣም ጎበዝ ዳኞች ናቸው። ሶስቱም ዳኞች ትልቅ እውቀት ያላቸው ችሎታ ያላቸውና በሙያው ላይ በጣም ረጅም ዓመት የሰሩ በመሆናቸው ተወዳዳሪዎችን በጣም ያግዛቸዋል። እያየንም ነው ደግሞ ለውጣቸውን ከመጀመሪያ እስካሁን ያሉበትን ለውጥ በዳኞች አስተያየት ምን ላይ እንደደረሱ የሚያሳይ ነው። የተመልካች ኤስኤምኤስ ድምጽ ደግሞ እንዴት ነው? አንዳንድ ተወዳዳሪዎችን በቃ ዛሬ ይወድቃሉ፣ ዛሬ ተሰናባሽ ናቸው ምናምን ስንል የተመልካች ድምጽ ሲያሳልፋቸው እና በቃ የማይጠበቅ ውጤትን እያሳየን ነበርና የተመልካች ድምጽ መኖሩ በጣም ይጠቅማል ለተወዳዳሪዎች ማለት ነው። የህዝብ ድምጽ በጣም ደስ የሚል ነው። የዳኞች አስተያየትም በጣም ደስ ይላል። ትክክለኛውን ነገር ያዩትን የታዘቡትን ያለባቸውን ችግሮች በማስተካከል ደረጃ ጠንካራ ወይም ደግሞ ጥሩ የሚባል አስተያየት ስለሆነ እየሰጡ ያሉት ለኛም ለተወዳዳሪዎችም ብቻ ሳይሆን ለኛም የሚጠቅማንን ሀሳቦች ስለሚሰጡ እኔ እንከን አይወጣላቸውም ባይ ነኝ። እረፍት እንኳን ሳታውቅ በነፃ የሰራች ወዟን አራግፋን ለካ ያሳደገች እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም። የአሸናፊዎች አሸናፊ ላይ ደግሞ ሌላ ትልቅ ነገር እንደምናይ ተስፋ አለኝ። የአሸናፊዎች አሸናፊ ለመሆን አሸናፊዎች የተሻለ ነገር ይጠበቅባል። ስለዚህ እኔ በልምምድ ነው ማለት ራሳቸውን ማዘጋጀት ራሳቸውን እንደ አርቲስት ትሪት ማድረግ ከቻሉ የአሸናፊነት መንፈስ ነው ለአሸናፊነት የሚያበቃ ትልቅ ቦታ ይዘን ሰው ነሻን ይዘን አሸናፊ ነው ብለው ቢመጡ የተሻለ ውጤት ያገኛሉ። ከዚህ በፊት ያደረጉትን ውድድር ተመልሰው ማየት ይችላል። የተሰጣቸውን አስተያየት ቪዲዮ ላይ ሪከርድ ተደርጎ ሊኖር ስለሚችል ያንን አስተያየት በደንብ እየከለሱ ቢሰሙት ያን ነገር አሻሽለው ለመቅረብና ብርቱ ተፎካካሪ ለመሆን ይረዳቸዋል ብዬ አስባለሁ። ፍቅር ተሸክሜ እትት በረደኝ ፍቅር ተሸክሜ እትት ከጊዜ ወደ ጊዜ እያማረ እየተዋበ ብዙ አድማጭ ተመልካቾችን እየሳበ እንዲሁም በአዳዲስ ፕላትፎርም እየመጣ ያለ ምርጥ በኢትዮጵያ የሙዚቃ ኢንዱስትሪ አንዱን ግብአት እየተወጣ ያለ ትልቅ የሙዚቃ ኢንዱስትሪውን እየመራ ያለ ተቋም። ያው ፋና ላምሮት ሁሌ እንዳስደመመን ነው። ከውድድር ውድድር የአሸናፊዎች አሸናፊ በጣም በቃ የማትገምተው አይነት ነው። የአሁኑ ውድድሩ ራሱ የአሸናፊዎች አሸናፊዎችን የሚመስል አይነት ውድድር ስለነበረ የማይገመት ውድድር ነው። የአብስራ በጣም አደገኛ ድምጻዊ ነው።
እሱን እጠብቃለሁ። አሸናፊዎች አሸናፊ ላይ ለኔ አንደኞች እነዚህ መንታዎች ናቸው ቢሆኑልኝ እመርጣለሁ። ዳኞችም በዚህ እንደማይቃወሙኝ አምናለሁ። ግን በብቃት ሰው አገር አይ ሰው